አንዳንድ ሁኔታዎች ፍጹም አስቸጋሪዎች ነበሩ። ጣቶቼ ጫማዎቼን ቀደው ይወጡ ነበር። አንድ ቀን ግን ሸሚዝ አገኘሁ። የሸሚዙ ባለቤት ያክስቴ ልጅ ነበረች። ልብሱም የሴት ቀሚስ ነበር። እኔም የቀሚሱን የታችኛውን ክፍል ቆርጬ በማስወገድ የላይኛውን ክፍል እንደ ሸሚዝ ለብሼ ወደ ትምህርት ቤት ሄድኩ። ተማሪዎቹ ባዩኝ ጊዜ ልባቸው እስኪፈርስ ድረስ ሳቁብኝ። የሴት ቀሚስ እያሉ አላገጡብኝ። እናም በአፍረት ተሸማቀቁ። ቢቸግረኝ የሴት ቀሚስ አይደለም የህንድ የባህል ልብስ ነው በማለት ተከራከርኩ። በፍጹም አላመኑኝ። ይልቁን በሳቅ ይንፈራፈሩ ጀመር። እያለቀስኩ ካጠገባቸው ዘወር አልኩ። ብዙ ነገሮች ትዝ ይሉኛል። እቤት በቤታችን በቂ ምግብና ልብስ ባለመኖሩ ምክንያት ከወንድሞቼ ጋር የምናደርገው ብርቱ ሽሚያ፣ ትምህርት ቤት ከሌሎች ተማሪዎች ጋር ምግባችንን አብረን ለመብላት እንሸማቀቅ ነበር። የኛ ምግብ ሁልጊዜ ማሸር ባሸር ነው። እንዲያውም ሁኔታዎች በሚከብዱበት ጊዜ እናታችን በምሳቃችን ውስጥ የምትጠቀጥቅልን ፈንድሻ ነበር። አባቴ በፀሐዩ ሐሩር ተለብልቦ ከደን መቆጣጠሪያ ውስጥ ሲወጣ አስታውሳለሁ። እናቴ የሸሚዙን ማንገቻዎች ታስተካክልለታለች። በቀን 75 ሳንቲም እየተከፈለው በቀን ሥራ ቀኑን ሙሉ ሲለፋ ይውላል። የኛን ሕይወት ለማቆየት ሰካራም ቢሆንም አባቴን እወደዋለሁ። 10ቱን ትእዛዛት ለመጠበቅ ይጣጣራል። በቤታችን ግድግዳ ላይ ብርሃን በሚያርፍበት ስፍራ የሕጉን ጽሕፈት አንጠልጥሎታል። አንዳች ጥፋት ባጠፋው ጊዜ ለጥፋቴ ተገቢውን ትምህርት እንድወስድ ያደርጋል። ድህነት በራሱ አለመታደል አይደለም፣ አንዳንድ ጊዜ ግን አስቸጋሪ ነው።